በአንድ የእንጨት ስራ መስሪያ ቤት ውስጥ የሚያተኩር ነው። የእንጨት ስራ ማለት ውድወርክ ወይም ፈርኒቸር የሚሰሩ ትልቅ መስሪያ ቤት ባለቤት አንድ ሰው በደንብ አውቃለሁ፣ ግን ያው መግለጽ አያስፈልግም፣ ታዋቂ ናቸው። እንጨት ቤቱ እጅግ ሲበዛ በጣም ሰው የሚወደው ከፈርኒቸር ጎን ለጎን ሌሎች ብዙ ተጓዳኝ ስራዎችንም ይሰራሉ። መንፈሳዊ ድርጊቶችን፣ ዓለማዊ ድርጊቶችን ይሳተፉ የነበሩ ወይም እየተሳተፉ ያሉ ባለሀብት ናቸውና በዚህ አጋጣሚ እግዚአብሔር ያክብርልን በጣም ላመሰግን እፈልጋለሁ። ብዙ ሐሳቦችን፣ ብዙ ድርጊቶችን፣ ብዙ አይነት ውጣ ወረዶችን ከኛ ጋር አብረው ተራምደዋል፣ ተካፍለዋል። የሚያስፈልገንን በማሟላት የመቁረቢያ ልብስ 18 የመቁረቢያ ልብስ የዛሬ ዓመት አምጥተው አስረክበውኛል። 18 አንዱ በ3000 ብር ነው ያን ጊዜ። አሁን መቁረቢያ ልብስ 4000 ብር ገብቷል አንዱ ማለት ነው። 18 መቁረቢያ ልብስ ማለት 18ን በስንት ማብዛት ማለት ነው እንግዲህ በ3000 ብር አንዱ በ3000 ብር ከሆነ በ3 ማብዛት ማለት ነው። በጣም ብዙ ነው አይደል? 3000 ለ18 ስታበዙት በእውነት እኔ አንድ እሱን እንድታሰቡት የፈለኩት ሰው ለፍቶ ደክሞ ሰጋቱራ ቀሞ አቧራ ቀሞ እንደዛ አይነት ስቃይ ውስጥ ሆኖ ይሄንን ገንዘብ አምጥቶ ደግሞ ለቆራቢዎች ስጡልኝ ለዚያው ሳይገባቸው ገና የኛን ትምህርት ማዳመጥ በጀመሩ በሳምንቱ እኮ ነው ይሄ ነገር የሆነው። ማዳመጥ በጀመሩ በሳምንቱ እና በተደጋጋሚ እንደዋወል ነበር የገጠመኙን ባለቤት ወይም ደግሞ ገጠመኙን የሚያጠነጥንበት ድርጅት ማለት ነው። እንደው እባክህ መምህር ግርማን አገናኘን እያሉ በጣም ይጨቀጭቆኝ ነበርና አባቴ መምህር ግርማ ጋር ማገናኘት አልችልም፣ ምክንያቱም እኔ እዚህ በራሴ አገልግሎት ተጠምጃለሁ፣ እሳቸው ደግሞ እኚህ ናቸው መምህር ግርማ ብዬ የሚቀመጡበት ቦታ የላቸውም፣ ቤተክርስቲያን እያገለገሉ ነው፣ እዚህ ቦታ ላይ ላገለግል ላጠምቅ እሄዳለሁ ብለው ማስታወቂያ በፌስቡክም በዩቲዩብም ሲለቁ የዛን ሰዓት ነግሮታል። እርሶ የሚከታተሉና ከዛ ሄደው የሚጠመቁ ከሆነ ይጠመቃሉ፣ የሚጠይቁ ከሆነ ይጠይቃሉ፣ ቅባ ቅዱስም ከሆነ የፈለጉት ቅባ ቅዱስ ያገኛሉ ብዬ ነገርኳቸው። ቢሮአቸውንም ጠቆምኩኝ። በዚህ ተለያየን። እንደገና በሁለተኛው ወር ስንገናኝ እንደው እኮ በቃ ቢሮዬ ወይም ደግሞ ድርጅቴ ከስሬ ልወድቅ ነው አሉኝ። ምን ነው ስላቸው እኔ በጣም በቃ በተደጋጋሚ ማሽን ይቃጠልብኛል፣ በተደጋጋሚ ራሱ ቆጣሪ ይቃጠልብኛል፣ እንደገና ደግሞ ብር ይጠፋል፣ ካሸሪ እየቀያየርኩኝ ነው አሉ። እና ምንድነው እኔ ግራ ገብቶኛል፣ ሆኖብኝ የማያውቀው ነገር ነው የሆነው፣ ከመቼ ጀምሮ ነው የሆነው አልኳቸው። በዚህ 2 ዓመት ውስጥ ነው እና ብዙ ማሽን ቀየርኩኝ። አንድ ማሽን አስቡት ምን ያህል ውድ እንደሆነ፣ የእንጨት ቤት ማሽን ውድ ነው። በዛ ላይ ደግሞ እቃውን ቶሎ ላይ ያገኙት ይችላሉ። ሪስክ ነው ስራው ራሱ በጣም ትልቅ መላጭ ነው የሚሽከረከረው። ያንን ሰራተኞች እዛ ቦታ ላይ ማሰማራት ማለት ከባድ ነው። አንዳንድ ጊዜ ምን አለ ስራው ከባድ ስለሆነ አይጾሙም። የእንጨት ቤት ሰራተኞች ጾም የለም፣ ወተት ይጠጣሉ። ሰጋቱራ፣ ጭስ፣ ዱቄት ምናምን ኬሚካል ነዳጅ ያለበት አካባቢ ለሚሰሩ ሰራተኞች ቶሎ ወተት እንዲጠጡ ይጋበዛሉ። ሰባቸው እንዳይጎዳ ቶሎ ወተት ያክማል ይባላል። በእንደዚህ አይነት ለአርጎ የምትሰሩ ኬሚካል የሆነ ቦታ ላይ ሻማ የምታመርቱ የተለያየ ቦታ ላይ የምታመርቱ ሰዎች፣ እንጨት ቤት የምትሰሩ ብረታ ብረት በያጆች ምናምን ጾም ፍስክ ከሆነ ፍስክ ከሆነ ወተት መጠጣት ግዴታችሁ ነው ይባላል። በዶክተርም ደግሞ ትክክል ነው። ወተት ብዙ ነገር ሪፍሬሽ ወይም ሪአክት ያደርጋል፣ ሰውነታችን ውስጥ የሆነ ነገር ያድሳል። በጾም ውስጥ ከሆነ ደግሞ አቮካዶ በቀጭኑ ታርጎ በተደጋጋሚ ይጠጣል ነው የሚባለው። አቮካዶ ልክ እንደ ወተትና እንቁላል ትልቅ ቫይታሚን እንዳለው ይነገራል። እንዲህ ያደረጉ ልጆቻቸውን በተዘዋዋሪ መንገድ ነገርኳቸው እንደዚህ እንዲያደርጉና ከተሞክሮዬ ነው። እኔ እንግዲህ ያው ለእሳቸው ይጠቅማቸዋል የማስበውና ሮብና አርብ በሚሆንበት ሰዓት ወተት አይጠጡ። ከዛ ውጭ ግን ወተት ጋብዟቸውና ከዛ በኋላ እስቲ ጤነኛ ሲሆኑ ፍዘት፣ ድንዛዜ ምናምን ሲኖር ጫት የሚቀመም ካለ ብዙ ነገር ካለ ያ ችግር ይገጥሞታልና ምናልባት ጫት የሚቀሙ ስራ ላይ ሆነው እንዳይቀሙ ማድረግ። አረ ጫት ማትቀሙ ካልኳቸው በቃ ጨራሽ እጃቸው ይንቀጠቀጣል፣ ስራውን መስራት አይችሉም ማለት። ታዲያ ስራውን እየሰሩ የመሰሉት እኮ ጫት እየቃሙ ስለሚሰሩና እዛ እጃቸው ላይ ያለው መንፈስ አብሮ ስለሚሰራ ነው፣ አብሮ ስለሚያቃጥልቦት ነውና እንዲያውም ልንገሮት ሰራተኞቹን በሙሉ ጸበል አስጠመቁ አልኳቸው። እንዴት አሉኝ። በቃ ጸበል አስጠመቋቸው፣ እነሱ እጅ ላይ ሆኖ ነው የሚያበላሽቦት አልኳቸው። እና የትኛው ሰራተኛ ምን እንደሚበላሽበት ያን ጊዜ ያውቃሉ።
ሁሉም እኔ አይደለሁም ነው የሚሉት። እኔ አላቃጠልኩም፣ እኔ አይደለሁም ይሄን ያደረኩት ነው የሚሉት። እና ማን እጅ ላይ እንደተበላሸም ራሱ ግራ ያጋባል። እንዲያውም አንድ ጊዜ ከባድ ጸብ የመጣው ማሽኑ ልክ ሲበላሽበት ሮጦ ሄዶ ከቆጣሪ እንዳጠፋ ወይም ደግሞ ከስር እንዳጠፋ አስመስሎ እንደተበላሸ ሳቅ ከስር አጠፍቶ በቃ ምሳ ወጥቻለሁ ብሎ ምሳ ወጣ። ከዛ አርፍዶ መጣ። እሱ እስከሚመጣ ብለው ማሽኑን ሊያስነሱት ሲሞክሩ ሌሎች ሰራተኞች እምቢ ይላቸዋል። ከዛ ያ ማሽኑን ሊያስነሳ የሞከረው ሰው ነው ማሽኑን አቃጠለ የተባለው። ይሄ ማሽኑ ሲቃጠልበት ምሳ ወጣ ብሎ የወጣው ልጅ ብዙ ጊዜ ሸዋጅ ነው ይባላል። እሱ እንደሚሸውድ ግን ብዙም ሰው አያውቅም። በኋላ ነው የገባቸው። እና ብዙ ጊዜ ሲስተም ይጠቀማሉ። እና ለምንድን ነው ጸበል ማታስጠምቋቸው አልኳቸው። ጸበል ሲጠመቁ ሁሉንም ወስደው ምን እንደሚፈጠር ማየትም ፈለጉ እሳቸው። እና ምን ላድርጋሉኝ ሚኒባስ ዶልፊን አለዎት አይደል አልኳቸው። አዎ ዶልፊን ሚኒባስ ካለዎት አንድ ጊዜ የሆነ ቦታ ድግስ እንሄዳለን ብለው ዋሿቸው። እና ቱታቸውን ቀያይረው አንድ ቦታ ድግስ አለ እንሂድና እኔ አምጥቼ ወደ የቤታቸው አደርሳቸዋለሁ ብለው ጠዋት ተነስተው ወደ ጸበል ይሰዷቸው አልኳቸው። ከዛ በጠዋት ሄዱ። በሉ በሰልፍ ግቡ ተጠመቁ አሏቸው። አንዱ ሙስሊም እኔ ሙስሊም ነኝ አለ። ችግር የለውም ተጠመቅ፣ ምን ችግር አለው አሉት። ያው የሚያካብድ ሙስሊም አልነበረም። ምን ችግር የለውም እጠመቃለሁ፣ ያው ውሃ አይደለ አለ። አዎ ግባና ተጠመቅ ተባለ። ሁሉም ተጠመቁ። 3 ቀን ነው የምንመጣው፣ አጉል እንዳታረጉኝ፣ ነገ ከስራ ይቀራ። በዛው ተባረረ። ምንም አበልም እንትንም አልሰጠውም፣ ይሄ የአገልግሎት ሂሳብ አልሰጠውም። በዛው ሄደ ብለው የተሰማቸውን ተናገሩ። እንደማያደርጉት የታወቀ ነው። ምክንያቱም የአገልግሎት ሂሳብ የሚሰጠው በህጋዊ መንገድ እንጂ እሳቸው ስለተናገሩ አይደለም። ሰራተኞቹ ግን ህጋቸው እንትን መብታቸውና ግዴታቸውን ስለማያውቁ ህጉንም ብዙም ስለማያስተውሉት 3 ቀን ተከታታይ ሊጠመቁ ሁለተኛው ቀን ላይ ሲመጡ አንደኛው ይጮሃል። የትኛው? ሸዋጁ ማለት ነው። ሸዋጁ ይጮህና ወዲያውኑ ጓደኞቹ እየሳቁበት ብሎ ሲጮህ ደንግጠው አረጋሽዬ እየጮኸ ነው ብለው ወጡ ከበፓንታቸው ማለት ከጸበል ቦታ። ማን የትኛው ነው የጮህ ሲባል ጊዜ ነገሩት። ያው ስሙን ተናገሩ። በጣም ገረማቸው። ያልጠበቁት ሰው ነው እንደዛ አይሆንም። ጫትም አይቀምም፣ ሲጋራም አያጨስም፣ መጠጥ ግን ትንሽ ይወዳል። እና እሱ ይሆናል ብለውም አልገመቱም። ታታሪ ሰራተኛቸውም ነው፣ ትርፋማ ያደረጋቸው ሰራተኛቸው ነውና ብሎ ጮኸ ማለት የድርጅቱ እንቅፋት እሱ ነው ማለት አይደለም በሚለው ያዙ። መጀመሪያ ግን ደግሞ ሌሎቹ ባለመጮሃቸው እነሱ ጋር ችግር የለውም የሚል ነገርም ደግሞ የለምና በሉ ዛሬ አንደኛው ተይዟል፣ ነገ ደግሞ ይቀጥላል ሲባል ፈሩ ሁሉ። እንዴ በቃ ነገማ አንተ ነው ጮኸው እያሉ በሚኒባስ እየቀለዱ እሳቸው ናቸው ሹፌሩ እየተሳሳቁ ምን ብለው መጡ። ምን ብለው ለፈለፈ ሲባል ጊዜ ወይኔ እናቴ እያሉ ነው የሚጮኸው። ሌላ ነገር አይለፈልፍም። እና ወይኔ እናቴ የሚለው ድምጽ የሴት ድምጽ ነው እና የሱ ድምጽ አይደለም ብለው ነገሯቸው። ደወሉልኝ እየሄዱ ስልካቸውን የነዱ ስልካቸውን ጥሪ ሳይ አቤት ጋሼ አልኳቸው። ዛሬ እኮ ጸበል ቦታ ላይ እኮ አንደኛው ጮኸ እንደዚህ ምናምን ብለው ሲነግሩኝ ምን ብለው ጮኸ ስላቸው ወይኔ እናቴ ነው የሚለው ድምጹስ አልኳቸው። እንዲያውም ድምጹ የሴት ድምጽ መሆኑን ያው የነገሩን ስለጠየኳቸውና ድምጹ ስላቸው ድምጹ የሴት ነው አሉኝ። በቃ ልጁ ለብቻው በሌላ ጊዜ ለብቻው በደንብ ይጠመቅና እረፍት ስጡት፣ ግድ የለም በደንብ ይጠመቅ፣ 7 ቀን ይጠመቅ፣ እነሱ ግን ነገ ይበቃቸዋል አልኳቸው። እሺ ብለው እነሱ ነገ ይበቃናል ችግር የለውም ብለው ይሄ ምንድነው ምን አይነት ሲስተም የተጠቀምኩት? 7 ቀን አላችሁ ከተባለ መንፈሱ ብዙ ጊዜ ያደፍጣል። ወጥቶ ነው የሚያደፍጠው። ማንም ያሰረው የለማ። ወጥቶ አድፍጦ 7 ቀን ከሞላ በኋላ ሊገባ ይችላል። ነገ መጨረሻችሁ ነው ከተባሉ ግን ያው አልጮህንም ዛሬ ነገ ማንጮህም አይነካንም ብሎ መንፈሱ ይዘናጋል። እና ንቁበት ስለሚል ክርስቶስን በማዘናጋት አይደል መንፈስ የሚያሰረው። ይሄን ድንጋይ ዳቦ አድርገው ሲለው አዘናግቶ ነው። እስቲ ራስህን ከዚህ ፎቅ ላይ ወርውር ሲለው አዘናግቶ በጥቅስ እያደረገ ሰይጣን በእባብ ገላ ውስጥ ተደብቆ አዳምን ዮሐንስ ሲያሳስት ኢየሱስ ክርስቶስ ደግሞ በምታምረዋ በእመቤታችን በቅድስት ድንግል ማርያም ስጋ ውስጥ ሆኖ ሰው ሆኖ መጥቶ አሳሳተውና ታልለው። ከዛ በኋላ ሰይጣን ተያዘ። አምላኬ ለምን ተውከኝ፣ ኤሎሄ ላማ ሰበቅታኒ ብሎ ሲጮህ እንዴ ይሄ አምላክ አልነበረ እንዴ? ይፈውሳል ያድናል አልነበረ እንዴ? ለካ አምላክ አለው፣ ለካ ፍጡር ነው። ኦኬ ስለዚህ ተጠግቼ ነፍሱን ከስጋው ለይቼ ስጋውን ወደ መቃብር ነፍሱን ወደ ሲኦል ከታለው ቆራኘዋለሁ ብሎ ሲጠጋ በእሳት በንፋስ አውታር በእሳት ዛንጀር ቅዱስ ሚካኤልና ሰራዊቱ ወጥረው ዲያብሎስን ያዙት።
ያቺ አምላኬ አምላኬ የምትለው ቃል ዲያብሎስን ማሰሪያ ማዘናጊያና ማታለያ ነበረች ይላሉ አባቶች ሲያስተምሩ። እኔም ደግሞ መቼም ዲያብሎስ ካልተናገርን በስተቀር የልባችንን ሐሳብ አያውቅምና ምን እንዳሰብኩኝ ስለማያውቁ ነገርኳቸው። እሺ ብለው ሄዱ። በማግስቱ ሲሄዱ ሁለት ሰዎች እንደገና ጮሁ። ተጨማሪ ማለት ነው፣ ሶስት ሰው አጠቃላይ ሆነ ማለት ነው። ግን ይሄ እናቴ እናቴ እያለ የሚጮኸው ልጅ ተጨማሪ ምን አለ? ወይኔ እናቴ ተያዝኩልሽ፣ ወይኔ እናቴ ተያዝኩልሽ፣ ሲያቀብጠን እዚህ እንከፍ የሆነ ልጅ ላይ ተቀምጠን ተያዝኩልሽ እያለ ይለፈልፋልና እኔም እንድገኝ ታዝዤ ነበረ። ሄጄ ተገኘሁ እና የገባኝ ምንድነው ልጁ ላይ ያለው መንፈስ የተያዘው ከእናቱ የመጣ እናቱ ናቸው እየጮሁ ያሉት። እናቱ ስላቸው ራሳቸው እናቱ ሳይሆን ከእናቱ የመጣው የአቴቴ እና የጨሌ መንፈስ ነው። እሱ መንፈስ ደግሞ የአያታቸው መንፈስ እየጠራ ነው። እናቴ የምትለው እናትየዋ የእሱን አያት ነው ማለት ነው። ከአያት የመጣ የጨሌ መንፈስ ነው። ይሄንን ተቀበይ፣ ይሄ አንቺ ጋር ይሁን፣ ወደ ልጅ ወደ የሚሻገር ነው፣ ከራማ ነው ተብለው ጨሌ አቴቴ ተቀበሉ ተብለው ነበር እናትየው። እና ቄሱ ጋር ገባሁኝና አባቴ በደንብ አናዙልኝ ሳቸው ምን ልበለው ልጅ ያሉኝ። እንግዲህ እኔ ምን ያው መቼም እንዲበሉት ብዬ ከተናገርኩ እርሶ ካህን ነው ይከብደኛል አልኳቸው። ግድ የለህም ምንድነው የፈለጋችሁት አሉን። ድርጅት እንደዚህ ማሽን እየተቃጠለ ነውና አንተ ነህ የምታቃጥለው ማሽኑን ብለው ጠይቁት አልኳቸው። አንተ ነህ ብለው ሲጠይቁት ያው ሰምቷል ብለው ሰው ማለት እኔ ስለው እሳቸው ከሚደግመው ብለው አንተ ነህ የምታረገው እንደዚህ ሲሉ ጊዜ አዎ እኔ ነኝ። ስንት ማሽን አቃጥላለሁ? እስካሁን 9 ማሽን አቃጥያለሁ አሉ። ሰውየው እንኳን 9 ማሽን መቃጠሉን አያውቅም። የሚገርማችሁ ሲቆጥረው በኋላ ግን 9 ማሽን ተቃጥሎ ሸጠዋል ሰውየው፣ ወይም ጥለውታል ግማሹን። 9 ማሽን አቃጥያለሁ ለምን ሲባል እንዲያልፍለት አልፈልግም፣ ስራ እንዲሰራ አልፈልግም። ስለዚህ ቡዳ ዛር ነህ በሉት አልኳት። ቡዳ ዛር ነህ ሲሉት አዎ አለ። ልጄ ምንድነው የሚታወቅ መንፈስ ነው እንዲያሉኝ። አጥማቂው ስለ ቡዳ የነጠላ ምናምን የሚለውን አያውቁም። በስላሴ መርኩስ መንፈስ ውጣ ምናምን ብለው ነው በቃ በመስቀላቸው ይመጡት። ደግሞ ደስ የሚሉ አባት ናቸው፣ ጸጋ ያላቸው አባት ናቸው። ግን የምነግራቸውን ነገር እንዲጠይቁት የምፈልገው እሳቸው ካህን ስለሆኑ ነው። ካህን ስለሆኑ እሳቸው ጠያቂ መሆን ያለባቸውና አክብሮትም አለኝ። ደግሞ በጣም ጥሩ አባት ናቸው። እኔ እውነት እሳቸው ሊያም ንስሐ አባታቸው ቢሆኑ ደስ ይለኛል። ስልካቸውን አንድ ቀን አስፈቅጄ ሰጣቸዋለሁ። በጣም የተመሰገኑ ጥሩ አባት ናቸው እና ቡዳ ዛር ነህ በሉት አልኳት። ቡዳ ዛር ነህ ሲሉት አዎ። እንዲያልፍለት የማትፈልገው አንተ ነህ አሉት። በኋላ ገብቷቸው ቡዳ ዛር ማለት ይገባቸዋል እሳቸውም። እና እንዲያልፍለት አትፈልግማ ሲሉት አዎ። ከቤት እንዲወጣም አልፈልግም፣ ማንም እንዲያይብኝ አልፈልግም። ለምን ሲባል እንዴ እኔ የኔ ልጅ ነው፣ በቃ ጸጉሩ ያምራል። እናቷ ነው እንደመጣኸው አሉት። ገባቸው። ወዲያውኑ ወደ ገጠር ሄዱ፣ ወደ ሀገራቸው ገቡ። እናቱ ነው እንደመጣኸው፣ እናቱ መተህ ነው፣ ማንም እንዲያይብኝ አልፈልግም። ጸጉሩ ልጫ ነው፣ አይኑ ቆንጆ ነው፣ ጉንጩ ለስላሳ ነው እያልክ የምትለፈልፈው በልተዋል መጀመሪያ አሉት። አዎ። በል ምስህ ምንድነው አሉት። ኧረ አባቴ ምስህ ምንድነው አይባልም አልኳቸው። ምስህ ምንድነው ማለት እኮ እሱ የምወጣው በዚህ ነው ብሎ ሲናገር እርሶም ደግሞ በልሽ ውጣ ብሎ እሱ ባለው ሊወጣ ነው። እሳቸው ኋላ አሳሉኝ። በኢየሱስ ክርስቶስም ታስር ብለው ራስዎት ኑት በዚህ ቀን ነው የምትወጣው ደግሞ በኢየሱስ ክርስቶስ ስም ነው ብሎ መጠየቅ ያለበት። ምስህ ምንድነው የሚለው ቤት ውስጥ ያሉ ቀበሪቾ ድኝ ምናምን የሚያጨሱ እናቶች ባህሪ ነው፣ የነሱ አነጋገር ነው። ሰይጣን በምንድነው የምትወጣው ተብሎ አይጠየቅም። ምንድነው ምስህ ተብሎ አይጠየቅም። የምወጣው በዚህ ነው ብሎ መመለስ የለበትም። በዚህ ነው የምትወጣው ተብሎ ሲነገረው እሺ ብሎ የእርሶን ቃል ማክበር ያለበት አልኳቸው። ሄዱና እንትኑ ደብሩ ስላሴ ነበረ፣ በስላሴ ስም ውጣሉት። ከዛ እኔ አሁን እንዳልወጣም እኔ ስንት ስራ አለብኝ ማለት ረጋኝ አሉና ካይቺ ዝናብ እንትን ጸበሉ እንዳያበሰብሳቸው የለበሱትን የዝናብ መከላከያውን ላስቲኩን አወለቁና ምናማ ሲያችን ቅባት አምጣልኝ አሉት። ቅባት ቅዱስ አመጣና በዚህ ከተቱለት እንጂ ያርጉትና በልጎንበስ ጨምላቅ አሉና ጀርባውን አንድ ጣስ ያረጉት ይሄዳል። በቃ እንዲያውም አልፈልገው ማስጠልቶኛል። እና ታዲያ ሊሄድ የምትለው ምን ነው ጊዜ አይ እንደ እግሩን ቆርጬ ወይም ደግሞ አይኑን አጥፍቼ ልወጣ ነበረ ነው። አያችሁ ዛሬ ወጥቶ ቢሆን ኖሮ አሉ ዛሬ ይሄ ልጅ መንፈሱ እንደታሰረ ወጥቶ ቢሆን ኖሮ አካል ጉዳተኛ ይሆን ነበር አሉ። አዩ አባቴ አሁኑኑ ይሄ መንፈስ መታሰር አለበት፣ አሁኑኑ መውጣት አለበት አልኳቸው። አዎ ማደር መዋል የለበትም። አዎ ልክ ነው። ቡዳ ዛር ስለሆነ ማደር መዋል የለበትም። ተነጋገርን፣ ቪዲዮ ተቀረጸ፣ ወደ እናትየው ሄድን ቀጥታ። ማዘር እንዴት ነው? ምን ነው ልጆች ያሉ? አይ ምንም ልጄ ምን ሆነ? ማሽን ቆረጠው እጁን አሉ። ብዙ ጊዜ እንግዲህ ያው እንደዚህ ነገር ያጋጥማል፣ በቤተሰብም እንደዚህ ነገር አለና ማሽን እጃቸውን ሲቆርጣቸው ወይ የሆነ ነገር ሲሆኑ ሲወድቁ አዞሯቸው ሲወድቁ ምናምን ሰራተኞች ግር ብሎ መጥተው ልጁን ቤት አድርሰው ስለሚመለሱ ቤተሰብ ይደነግጣል።
ልጄ ምን ሆናል? ምንም አልሆነም። ጸበል ቦታ ጸበል ላይ ብሎ ነበረ አለቃችን፣ ጸበል ተጠበቁ እያለ ነበረ። እና ይሄንን ቀን ሊያመሰግኑ ይገባውታል። ዛሬ ቀኑ ቅዱስ ሚካኤል ነው፣ ግን በስላሴ ስም ወጥቶለታል። እና የእናቱ ጨሌ ዛር ነኝ ቡዳ ዛር ነኝ እያለ ነው። እና ስናቸው ጊዜ ነው እንደዛ ብሎ ለፈለፈ ከማን መጣሁ አለ ምናምን ብለው በጣም ቅር አላቸውና ማዘርዬ እልል በሉ ግድ የለዎትም አልኳቸው። ለምን ዛሬ ስላዋረደ ነው አሉ። የምን ዘራ አልኳቸው። ደነገጥኩኝ ራሴ። አትሂድ እያልኩት አሉ። ለምንድን ነው አትሂድ የሚሉት? ያው ይሄ ነው ውርደት ነው። እግዚአብሔር መንፈስ ስለያዘለት ዛሬ ስለተሸኘለት ከላዩ ላይ የቡዳ መንፈስ ስለወጣ ነው ውርደቱ አልኳቸው። ወጣ ለመሆኑ አሉ። ይሄ እንዴት ነው? የባለ አባቶች ቤተሰብ አለ ጠብረር የሚሉ በድህነት ውስጥ ሆነው ጠብረር ይላሉ። ግርማ ሞገስ ያለባቸው ሊመስሉት የግርማ ሞገስ አብሾ የጠጡ ነው የሚመስሉትና ለመሆኑ ወጥተዋል ምናምን ብሎ ጠብረር ሲሉ ማዘርዬ እቺ እንደዚህ የሚኮፈሷትን ነገር ተዋትና ይሄ ሁሉ እንግዳ እያለ በቃ ራስዎትን ዝቅ አድርጉና በትህትና እናውራ። ምንድነው መዘባነን አልኳቸው። ምን አልኩኝ አሉ። በቃ እየተዘባነኑብን እኮ ነው። እግዚአብሔር መንፈስ ቅዱስ ረድቶት ይሄ ልጅ ከመንፈስ ተገላግሏል። የእናቱ ጨሌ ነኝ እያለ ነው። እርስዎ ነበሩ በዛ ውስጥ ሲጮሁ የነበሩት። ከማን የመጣሁት ሲባል ከእናቱ ነው የመጣሁት። መነሻ ምንድነው? ከአያት ነው የመጣሁት እያለ ነው። ተቀባብለን የመጣ ነው እያለ ነው። እና ጨሌ ተረክበው ነው በሳቸው ጊዜ አዎ ያው ዛል እንዲህ ብሎ እንደዚህ ያሉ ማየት ራሱ አስጠልቷቸው የማይፈልጉት ከሆነ አሁን አውጥተን እናቃጥሎ ሳቸው ጊዜ በስመ አብ ልጆቼ ልትጨርሱብኝ ነው እንዲያሉ ግድ የለዎትም አልኳቸው። ከዛ የድርጅቱ ባለቤት የኔ እናት ልጅ ነው ብለው አስበው ንቀውት ከሆነ መምህር ተስፋዬን ከኔ ጋር እናውራ ግድ የለዎትም ይዩት ቪዲዮናልና በፍላሽ አድርገን ቴሌቪዥን ላይ ሰክተን አሳየናቸው። ጸጥ ብለው አዳመጡና ለመሆኑ ይሄን ቪዲዮ ምን ልታደርጉት ነው አሉ። ምንም አናደርገውም እርስዎ እንዲያዩት ብቻ ነው። አጠገቦት እንደልተዋለን አልኳቸው። በልጥ አጥፋታ አይደለም እርስዎ ንስሐ ገብተው ቅዱስ ቁርባን እስኪቀበሉ ድረስ እቺ ቪዲዮ ትቀመጣለች። በቴሌቪዥን ታወጡና አሉ። አይ ግድ የለም እሱ ችግር የለውም ቴሌቪዥን ላይ አይወጣም ምናምን አልናቸው። በሉ ሂዱ አሁን ገብቶኛል ሂዱ ውስጥ ያሉና ሄድን። እና ከሄድን በኋላ ግን ልጁን ሊያስቀምጡት አልቻሉም። በቃ ይሄ ከክብር መዋረድ አለ አይደለም። በሰፈር ይሁን በዘመዶቻቸው መካከል አላውቅም። ቡዳ የሚባለው የቡዳ ዛር የሚባለው ነገር ለካ በዘር የሚባለው ነገር አለ በዘሮቻቸውና በቃ ሁሉም አንድ አይነት ናቸው ተመሳሳይ ናቸው እየተባሉ ስለሚሰደቡ እኛም እንደዛ ምንል ይመስላቸዋል። ከዛ ማዘር ግድ የለሽም አሁን ከዚህ በኋላ ማዳመጣውን ትምህርት አብረሽን ታዳምጫለሽ ቀደም ባድርገን እስከ መጨረሻ ድረስ ምን ሄደው እንደ ውርደት አትቁጠሪው ምናምን ብሎ ጉንጫቸውን ሳም አድርጎ እላቸው እቅፍ አድርጓቸው እንዴት ነው የልጅና የእናት ቀረቤት አለ አይደለም። በቃ ማዘርዬ ደግሞ እኔ ደስ ብሎኛል ዛሬ ስላሴ ረድቶኝ ቅዱስ ሚካኤል ረድቶኝ በስላሴ ስም ወጥቶልኛል። በቃ እንቅፋት የሆነብኝ 9 ማሽን ያቃጠለ መንፈስ እኮ ነው አታስተውይም እንዴ? አንዱ ማሽን ብቻ እኮ ከ200-300 ሺህ ብር በላይ እኮ ነው የሚሸጠው ምናምን ብሎ ነገራቸው። እና ሰውየው እዳይን ክፈል ማለት ይችል ነበረ፣ ማባረር ይችል ነበረ። እሱ እኮ ላንቺና ለኔ ብሎ እኮ ነው ይሄን ያደረገው። ጭራሽ ደሞዝ ጨምሬልሃለሁ አለኝ እኮ አልሰማሽውም ብሎ ሲነግራቸው ይሁንሽ እሺ ብለው ጉንጫቸውን ሲስማቸው እሳቸው ግንባሩን ስሞት በዚህ ነገሩ ብርድ አለ። ከዛ ውስጣቸው ግን ደስተኛ አይደለም። አጅሬው በቃ ተናዷል። ለካሱ እዛ ጸበል እየተጠመቀ እሳቸው ሲጨንቅ ብሏቸው አሟቸዋልና ያለ ቀኑ ያለ ሁኔታው ውስጣቸው ተረብሾ ሽንት ቤት አመላልሷቸዋል። ታች በሌ ማለት ነው። እንግዶች እኛ ከሄድን በኋላ ደግሞ ላይበሌ መጣ። ትውቀት ነው ይቅርታ እንግዲህ ለምናገረው ነው። ታች በሌና ላይበሌ ይገባቸዋል። በዛም በዚህም ሲያጣድፋቸው ግዴለሽም ጸበል አምጣልሻልና ሮጦ ወጣና ጸበል አመጣ። ከጎረቤት ከምናምን አመጣን። እቺን ጠጫት እቺን እንደዚህ አርጋት በጀርባቸው እያንቆረቆረ ምን እያለ ጀመርኩ አለ። በቃ በሚካኤል ቀን ጀመርኩት አለ። እናትየውን ቀስ እያለ እየለወጠ አብረው እየሰገዱ ሄጅ ስዕል ለጠፍኩላቸው። ማዘርዬ እንዴት ነው? እግዚአብሔር ይመስገን ምናምን ጠብረር የሚሏት ነገር አለች። አቤት አቤት አንተ ቡዳ ጋር ከደብተራ ነው እንደመጣው ሰው ጊዜ አያቴ ቄስ ነበሩ አልኩ ነው እንዴ አልኩኝና ሴትዮዋ ሲያወሩ ጅንኒ ለካ የሚያወራኝ ያ ሁሉ ሰዓት የሚያወራኝ መንፈሱ ነበር። እኛ ሴትዮዋ ጋር ስንገባ ድንግጥ ካሉ ሰዓት ጀምሮ ለካ ወዲያውኑ ቀይሯቸው ራሱ ሆኖ ነበር የሚተውነው። ትንሽ ነው ወደ ማታ አካባቢ ሲመሻሽ ምናምን ነው እሳቸው ሆኖ እንደው በላ አንተ ልጅ ራትን በላ ሰርቼ ይሆን እያሉ ይሁን ሌላ ባህሪ ያመጣሉ አለ እናቱ። እና ማይ የሆነ ሳለት ቀይረ ትልብኛለች፣ የሆነ ሳለት ደግሞ ጠብረር ተተላ ትቀመጣለች፣ ትኮፈስብኛለች አለ።
ከአያታቸው የመጣ የግርማ ሞገስና የደብተራ መንፈስ ነው። የግርማ ሞገስ ማለት ይሄ ክብርን በሰው መካከል ክብርን መፈለግ መወደድ ጅንን ብሎ አይ ደርባባ ከመቸው እሳቸው ደስ እንደሚሉ በሄዱበት እንዴት እንደሚወደዱ እየተባሉ ሞንደል እያሉ የሚሄዱ እናት ናቸው። አቤት እግዚአብሔር ይሁነን። እንግዲህ ክብራችን ሞገሳችን መሆን ያለበት የመላእክት ጥበቃና የእግዚአብሔር ቸርነት የመንፈስ ቅዱስ ኃይል ነው። በመናፍስት ተከበን ስንሄድ ይገርማል በጣም እና እኚህ እናት በመንፈስ ቅዱስ እርዳታ በስላሴ እርዳታ ወይም ደግሞ ቅዱስ ሚካኤልም ተጨምሮበት ልጁ እየሰገደ እየተጋ ምን እያለ ሰውየውም እየመጣ አንዳንዴ እኚህ እናት እያያቸው እንዲያውም የዓመት በዓል ጊዜ የገና ጊዜ አንድ ትንሽ የጠቦት አምጥቶ ገዝቶላቸው ደስ ብሏቸው እንደው ከለሩ ይሄ ባይሆን ደስ ይለኝ ነበር አሉ። የሆነ ሰዓት ላይ እናትህ ግን ሁለት ናቸው አሉ አባትየው። እንዴት እንዴ? አሁን እኮ የቆረጠ በግ እግሩ ነጭ የሆነ ቦቲ ያረገ ምናምን ብለው የበጉን ከለር ከዳልሞቴና ከጠቋር ከወሰንጋላ ጋር ሊያገናኙት ይፈልጋሉና ይሄንን ወሰራ በግ ምናምን ብታመጡት ጥሩ ነው ብለው የሚናገረው መንፈሱ ነው። ግድ የለህም ድንገት መምህር ተስፋዬ እንደተናገረው በባሊው ሀያዝና እንዴ ግልብጥ አርግባቸው ብለው አለቃ ተናገሩ። እሻለና አንድ ቀን የሚገርማችሁ እውነት ድብብቆሽ ነው ለካ ጨዋታው። ጸበሉን ይዞ በርስር ተደብቆ እሳቸው በዛ በኩል መጡ። በጓሮ መጡና ምን ትሆን ምን ለምንድን ነው እንደሱ ይዘህ ቆምከው እንዴ? በዚህ አልነበር እንደምትመጪው ከመቼ ነው በጓሮ የገባሽው አሉና በጓሮ ገብተው ሄደው ለጥቅልፋቸውን ይሄንን ጸበልማ በፍጹም ማለት እንግዲህ ባሊ ውሃ ውስጥ ጸበል ጨምሮበት ነው በተኙበት አልጋ ላይ ሄዱ ደፈው። ለምን በትክክል መንፈስ እንደሆነ ገባው። ያለዚህ በር ገብተው ወጥቶ አያውቁም። ሌላ በር ተከፍቶ አያውቁም። ስንት አመቱ ከተከፈተ ያኛው በር ማን ነው ሲባል ከፊት ቀድሞ አጅሬው ያያል። ለዚህ ነገር ደግሞ ማስረጃው ምንድነው? አትናገሩ፣ ስትናገሩ ይሰማል መንፈስ። ከአፍ የወጣ አፋፍ የሚባለው ይሄ ነው። ሟርት ሆኖ ይሰማል። በልብ ያዙት። አንደኛ ስትጸልዩ እግዚአብሔር ሆይ ወይም ድንግል ማርያም ወይ መላእክት ቅዱሳን ሆይ እኔ የማስበውን ሐሳብ መንፈስ እንዳይሰማ ልቤ ውስጥ ያለውን ሐሳብና መዝገብ መንፈስ እንዳያውቀው ዝጋልኝ። እኔና መንፈስ ቅዱስ እኔና መላእክት እኔና ቅዱሳን ብቻ እናውራ። የኔን የልብ ሐሳብ ካላወራሁ በስተቀር መንፈስ እንዳይሰማ አድርግልኝ። ባወራም እንኳን ሟርት በኔ ላይ እንዳይሰራ ብላችሁ ጸልዩ ብለው። ለዚህ ነው ልጁ ቀድሞ የመናገር ባህሪ ያለው። እንደዚህ ነው ማድረገው እያለ ሲያወራ ያው ቀድሞ ሰምቷል። አጅሬው ግቢ ውስጥ እንደሚያገሳ አንበሳ በዙሪያችሁ ይሽከረከራል። አንበሳ የተባለው ኃይለኛነቱን ለማሳየት ነው። ዲያብሎስ ሊውጣችሁ እንደሚያገሳ አንበሳ በዙሪያችሁ ይሽከረከራል ሲል ወጣ ገባ የሚባል መንፈስ አለ። ይገባል፣ አበላሽቶ ይወጣል። እናትየው ላይ ግብት ይልና ጅንን ያረጋቸውና ብልሽሽት አድርጎ ተመልሶ ይወጣል። ይሄው መንፈስ ደግሞ ልጁ ላይ ሆኖ ምን ያደርግ ነበረ? ማሽን እንዲቃጠል ግብት ብሎ ማሽኑን ያቃጥልበትና ከወጣ በኋላ መንፈሱ ልጁ ይጸጸታል፣ ይናደዳል። ይበበቃ ተበላሸብኝ፣ አባረረኝ፣ ካሁን ተነቃብኝ ብሎ ይሳቀቃል ማለት ነው። ይሄ ጥፋት ካጠፋን በኋላ ጸጸት የሚሰማን ወጣ ገባ የሚባል መንፈስ ያሰራን ነው። ወጣ ገባ የሚባል መንፈስ ብዙ ጊዜ ባህሪው ፈሪ ነው። እያዛሉ የሚል ሰውየውን ይፈራዋል። ይሄ ያረፈበትን ሰውዬ ወይ እናንተንም ሊሆን ይችላል። ስለሚፈራችሁ ሽንት ቤት ቆሻሻ ወይም የቆሻሻ ልብስ ከጓሮ አተላ የሚደፋበት ቡና ምናምን የሚደፋበት ቦታ ላይ ይቀመጠና ከዛ ጥፋት ሊያጠፋ ሲል ሰዓቷ ስትደርስ የግብር ሰዓቱ ስትደርስ ይገባና አበላሽቶ ይወጣል። አናቁራ ባልቶ ይወጣል ተመልሶ። ወይ የሆነ ነገር ጥዝ አድርጎ አቃጥሎ ቴሌቪዥን ሊሆን ይችላል የሆነ ነገር አበላሽቶ ተመልሶ ይወጣል ማለት ነው። ይሄንን ደጋግሜ ተናግሬያለሁና ይሄ ልጅ መምህር እንደዚህ እኮ ሻወደችኝ ማዘር በጓሮ በርጋ ለምን አወራህ አልኩት። ወይ አዎ ለጓደኛዬ ኮርቻለሁ ጎረቤት አውርቼ በቃ ሰምቷል። ግቢ ውስጥ ስታወራ ከሰማ መንፈስ እኮ ግቢ ውስጥ አለ። ግዴታ ሰው ውስጥ ገብቶ አይደለም የሚቀመጠው። ዝም ብሎ ዛፍ ላይ ሊቀመጥ ይችላል ወይ ደግሞ የሆነ ቦታ ይደበቃል ብዬ ነገርኩት። ከዛ ግቢ ውስጥ ያለውን ጸበል እየረጨ ካፌ የወጣውን ቃል ሰምተህ እናቴ አይምሮ ውስጥ ሄደ ያቃጠርክ በስላሴ ስም ታሰር ብሎ አሰረ። በሳምንቱ እናቱ ላይ ይሄንን በተኙበት እንደገና መልሶ ጸበል ረጫቸው ማለት ነው። ማለት እንደዚህ መድፋት ሳይሆን በተኙበት ረጭቶ ከሚያቃዣቸው ገደላ ገደል እያስወጣቸው ከነበረበት ቦታ ላይ አባነናቸው ማለት ነውና ገደል ገደል እየሮጥኩኝ እየወተተኝ እየወሰደ የነበረ እንኳንም ረጫኸኝ ያሉ እናትየው። በኋላ እየገባቸው ሲመጣ እኔ አዳልሞቴ ነኝ ብሎ ውስጤ በህልሜ ሲታየኝ የነበረው የእህቴ ባል ነው አሉ። የታላቅ እህታቸው እሳቸው አምስተኛ ልጅ ናቸው። የታላቅ የመጀመሪያ እህታቸው ባል ሽማግሌ ነው።
አዳልሙቴ መንፈስ ወደ ቤታቸው የገባው በዛ ምክንያት ነው። እኔ አዳልሙቴ ነኝ ለምንድን ነው ማትሰግጂልኝ እያለ በህልም እየመጣ አስጨነቃቸው። በነገራችን ላይ የመምህር ዘመድኩን ዘመድ ናቸው። እንግላችሁ እንግዲህ እንደዚህ ግልጹ ነው የምናገረውና በአክቶ በዘራችን ነው ያሉኝ። በጣም ነው የገረመኝ። ይሄንን ስናገር ዝም ብዬ አይደለም። በቃ ወተን እኛ እንናገር ሲሉ ነው እንደዛ አይደለም። በቃ ይሄ ልጅ ከመጠን አለፈ፣ አፉን ከፈተ። ምንድነው አቅምና ነው በቤተሰቡ የሚመለከው ነው አቅምና ነው። ወጥቶ መንፈስ የለም ጭንቀት ነው ምናምን እያለ የሚለፈልፈው ለሁሉ በቀደም ሲናገር የነበረውን ሲናገሩ ነበር። እኔ ራሴ አቀርበዋለሁ፣ ላይቭ ላይ ገብቼ እኔ ራሴ አቀርበዋለሁ፣ እናንተ በዩቲዩብ መቅረብ የለባችሁም አልኳቸው። ደግሞ የቤተሰብ ጸብ ሊነሳ ይችላል ብዬ ስላሰብኩ ይገርማቸዋል። እና ዘመዴ እንግዲህ የዘመዶችህን ታሪክ እየተናገርኩ ነው ያለሁት። የሌሎችን መምህራን ታሪክ ዘመዶቻቸው እየመጡ ይናገራሉ። እሱ እኮ አብሾ ወስዶ እኮ ነው እንደዚህ በህፃንነቱ ጀምሮ አብሾ ስለወሰደ ነው እንደዚህ እንደ ሊቅ የሚያደርገው እንጂ እኮ ዝም ብሎ እኮ ነው የተነፋፊኛ ነው እኮ መርፌ ቢያገኙት እሱ ነው የሚለው እና ዝም ብሎ አብሾ ነው ተው ይሄ ዝም ብሎ ከእናት ከአባት የመጣ ዛርም ጭምር ተቀላቅሎ ነው እያሉ የመምህራኖች ቤተሰቦች ሁሉ እየመጡ እኔን ያጽናኑኛል። ተረጋጋ፣ ተዋቸው፣ የታወቀ ነገር ነው። አንተ የቻልከውን ያክል አስተምር፣ ሁሉንም ማስደሰት አትችልም ብለው እንደዚህ ነው የሚናገሩት። ወደ ቁም ነገሩ እንግባና እኚህ እናት እግዚአብሔር እርቷቸው እየጾሙ እየጸለዩ እየሰገዱ ልጃቸው ላይ ያለው መንፈስ አሰሩ። ጭራሽ እሱ ተንቦጃቦጀና ፈሪ መሆን ጀመረ። ይሄ ልጅ የእሳቸው መንፈስ ከያዘ በኋላ እሱ እየፈራ መጣ። ለምን አየው በገሃድ ለሊት ለሽንት ከ9 ሰዓት አካባቢ እንዳትፈሩ ግን የምናገረው ነገር ምንም የለም ቤታችሁ ውስጥ። እሺ በአዳም ልኮ የሚመለክበት ቤት ውስጥም እንኳን የምትኖሩ ብትሆኑ በእግዚአብሔር ስም በቅዱሳን መላእክት ስም የምትጾሙ የምትጸልዩ የምትሰግዱና ቤት ውስጥ የምትኖሩ ከሆነ ምንም አትሆኑም። ይሄ ልጅ መጨረሻውን ስትሰሙት ነው ደስ የሚላችሁና ለሽንት እንደዚህ አይኑን እያሸ ድንግርግር እያለ ከመኝታ ክፍል ወጥቶ በኮሪደር በኩል አድርጎ ወደ ሽንት ቤት ለመሄድ ግዴታ በር ከፍቶ ወደ ውጭ መውጣት ነበረበት። አንዳንድ የድሮ ቤቶች ላይ የውስጥ ሽንት ቤት የላቸውም ታውቃላችሁ አይደል? የድሮ ቤቶች እና ወደ ሽንት ቤት ዞር ሲል ፊት ለፊት ተገትሮ አየው መንፈስ። በቃ ስጋ ለበሰ አጋንንት እንደዚህ ሀፍረተ ስጋው እንደዚህ የሚያክል ትልቅ እንደዚህ አንጠልጥሎ ተገትሮ ያየዋል። አያወራ ምን አይል ዲዳ ሆኗል መንፈሱ። እሱ እያለ ወደ ኋላ ቀስ እያለ መጥቶ ቤት ውስጥ ወደቀ። ደፍ ብሎ ሲወድቅ እናትየው በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ ብሎ መጥተው በጸበል ቤቱ እንደዚህ እየረጩ ልጄን አገኘኸው አንተ ልክፍት የዛሬ ስንት ዓመት እኔን እንደዚህ ተገትረህብኝ ነበር እያሉ ረጩት። ምክንያቱም አወቁት። ልክ ሽንት ቤት መሄጃው ቦታ ላይም እንደዚሁ የዛሬ 15 ዓመት ምናምን እሳቸውን ማጋጥሟቸው ነበረ። ምን ሰዓት ላይ ነው ግብሩን ካላገኘ ጉዳት ሊያመጣ የሚመጣ መንፈስ ነው። ጉዳት ሊያመጣ ያን ጊዜ ባላቸውን የወሰደባቸው። አሁን ግን ልጄን አትነካም ብለው ወገባቸውን ታጥቀው ሲሰግዱ አደሩ። ልጃቸውን እየጎተቱ በዛ እድሜያቸው እንግዲህ አርጅተዋል። እየጎተቱ ወፍራም ነው ደግሞ ልጁ በጣም ከባድ ነው። አምጥተው መኝታ ክፍሉ አስገቡትና እየሰገዱ አትነካብኝም ልጄ አሁን የስላሴ ነኝ እንደው ስላሴን አምኜ እሞታለሁ እንጂ አሁንማ ቅጭን አውቄዋለሁ ትምህርቱን ሰምቻለሁ እያሉ ጸሎትም አይመስልም ዛቻም ይመስላል እየሰገዱ ነው። ከዛ መጨረሻ ልክ ሊነጋጋ አካባቢ ላይ በሐሙስ የቀን ቅዱስ በዛሬዋ ቀን እንዲቆርቡና መንፈሱን እንዲያስሩት ታዘዙ። እንቅልፍ ሸለብ አድርጓቸው እዛው በተኙበት ሊቀ መልአክ ቅዱስ ሚካኤል እንደነገርኳችሁ በሚካኤል ቀን አይደለም እንግዲህ የተገለገለው ቅዱስ ሚካኤል እንዲሁም ሚካኤል ነኝ ይላል። እንደገና ደግሞ የገብርኤልም ስዕል ደግሞ አለ ከጀርባው በሁለቱም በኩል ነው። የሚገርማችሁ በቤታቸው ውስጥ የሚዘከረው ማን ነው? ገብርኤል ነው። ግን ሚካኤልን መዘከር ነበረበት። አባትየው የልጁ አባት ሚካኤልን መዘከር ነበረባቸው፣ አልዘከሩትም። ለስንት ዓመት ሚካኤልም ገብርኤልም በቤት ውስጥ መዘከር ነበረባቸው። ሁለቱንም ስዕል ያለበት በዛና በዚህ ማለት ነው። በዚህም የሚካኤልና የገብርኤል ስዕል ያለበት ይዞ እንደዚህ ያገላበጠ መጥቶ በሐሙስ የቀን ቅዱስ ቀን መቁረብ አለብሽ እያለ ነግሯቸው እየራቀ ሄደው ከዛ መጨረሻ ላይ እንደ እርግብ ሆኖ በመስኮት በኩል ወጣሉ። እንደ እንቅልፍ ነገሮች አለብ ያርገኛሉ። እግዚአብሔር የተመሰገነ ይሁን። ዛሬ በሐሙስ የቀን ቅዱስ ቀን እነዚህ ቤተሰቦች ቆርበዋል ማለት ነው። እና ቤተክርስቲያን እጅግ በጣም ሀብታም ናት። የምን የጸጋ የፈውስ ስልጣን አላት። የክህነት አባቶቻችን እድሜያቸውን ያስረዝብልን።
ቤተክርስቲያን የምትከዳ አይደለችም። በመጀመሪያ የምትተው አይደለችም። እንኳንም ክርስቲያን አድርጎ ፈጠረን እንጂ እንኳንም ክርስቲያን አድርጎ ከቤተሰቦቻችን ማህፀን እንድንወጣ አደረገን እንጂ በእውነት ነው የምላችሁ እግዚአብሔር ሳንፈልገው የሚፈልገን ያልኳችሁ ለዚህ ነው። ራሱ ፈልጎ ወደ ቤቱ የሚያመጣን ግን ደግሞ አንመጣም ብለን የምናስቸግር ስንዱም መቤት የሆነች ቤተክርስቲያን ሁሉ ነገር ኖሯት አንጠቀምብሽም ብለን ያመፀን ሰዎች ነን። ቅዳሜ ከቀኑ 10 ሰዓት ጀምሮ እስከ 11 ሰዓት ተኩል ድረስ በሬዲዮ በ90.7 አዋሽ ሬዲዮ ላይ ማለት ነው። ድሮ ዛሚ የነበረው አሁን አዋሽ ሬዲዮ 90.7 ላይ ስለ ትንሣኤ ምስጢር አስተምሬያለሁ። ሬዲዮ ላይ ቅዳሜ ቀዳም ስዑር ምን እንደሆነ ምናምን ያስተማርኩበት ፕሮግራም አለ። ገብታችሁ አዳምጡ። ሬዲዮ የምትከታተሉ ሰዎች ቅዳሜ ከ10 ሰዓት እስከ 11 ሰዓት ተኩል ድረስ በማራኪ የሬዲዮ ፕሮግራም ላይ የሬዲዮ ጣቢያው አዋሽ 90.7 ወይም በድሮ ዛሚ ነው 90.7 በመርሃ ግብሩ ፕሮግራሙ የሚያቀርቡት ደግሞ ማራኪ ይባላሉ። ስለ ትንሣኤ በደንብ አርጊዛ ላይ ተናግሬያለሁ። ምንድነው ትንሣኤያችን መሆን ያለበት ከቁም መሞት ከቁም መደንዘዝ ነው። በቁም የሞትን ሰዎች ሆነናል እኛ። አንደኛቸውን እኮ የሞቱት ይሻላሉ። በእርግጥ ይሻላሉ ስላችሁ በስጋ ረፍት አግኝተዋል ከአጋንንት ስቃይ። ግን ከሲኦል ይዳኑ አይዳኑ አናውቅም። ስለዚህ ይሄ ትንሣኤ የዛሬ 2016 ዓመት ማለት ነው ኢየሱስ ክርስቶስ ተነስቶ በአብ ቀኝ ነው ያለው። ሞትን ድል አድርጓል። ስግው ቃል ትስብእት አካላዊ ቃል የነበረው ስግው ቃል ሆኖ የአዳምን ንጹህ የሆነውን ስጋ ለብሶ ሄዶ በአብ ቀኝ ተቀምጧል። ያንን ስጋና ደም እየተቀበልን ትንሣኤያችንን ድጋሚ ማደስና ማወጅ ነው ያለብን። እንደገናም ደግሞ በቁም ከመሞት በቁም ከመደንዘዝ እንዲያውም ናትናኤል የሚባል ሐዋርያ ከ12 ሐዋርያት መካከል አንዱ ምን አለ? ጌታ ሆይ ቤተሰቦቼን ቀብሬ እንድመጣ ፍቀድልኝ እባክህን ትንሽ ቆይቼ ልምጣ ብሎ አስፈቅዶ ሊሄድ ሲል ከሐዋርያት መካከል ናትናኤል ዝም ብለህ ተቀመጥ፣ ሙታንን ተዋቸው፣ ሙታናቸውን ይቅበሩ ነው የተባሉት። ሙታን የተባሉት በቁም ያሉት ናቸው። ሙታናቸው የተባለ የሞተው ነው። በእውነት በስጋ የሞተው በቁም የሞቱ የተባሉበት ጊዜ አለና እግዚአብሔር ከዚህ ነገር ያውጣል። እኚህ እናት ምንድን ያሉት? ዝም ብዬ ቆሜ ሞቼ ነበረ፣ ተኝቼ አንቀላፍቼ ነበረ ወይስ ሞቼ ነበረ ያሉት ደስታቸውን ሲገልጡ። አንዳንድ ጊዜ እግዚአብሔር ዜናውን ያበስረናል። ሲያበስረን ግን ስለወደደን እንጂ የሚያበስረን ስለተጋን ስለጾምን ስለጸለይን ብቻ አይደለም። እባካችሁ አምላክነቱ ቸርነቱ ፍቅሩ ብቻ በቤቱ ያምጣን። ግዳጅ አይደለም ይሄ ገንዘብ ለማግኘት ጤነት ለማግኘት የሆነ ነገር እንዲሰጠን ምናምን ብቻ ለመተን ማስቀደስና ቤቱ መገኘት አለብን። እንዲሁ ልናመሰግነው ብቻ ቤቱ መገኘት አለብን። እና እኚህ እናት በእውነት እድለኛ ናቸው። ልጃቸውም አሁን ደህና ነው፣ ተመልሶ ስራው ላይ ነው ያለው። እንዲያውም የድርጅቱ እሳቸውን ቦታ ተረክቦ የሚገርም ስራ እየሰራ ነው። አንድ ማሽን ተቃጥሎ አያውቅም። ከባድ ካሳ ነው የካሳቸው። የማሽን መቃጠል አይደለም ሽታ እንደው ይብን መጥፎ ሽታ እንኳን አታዩም። ሰራተኞቹ ጧት እየሄዱ ቤተክርስቲያን ይሳለማሉ። አንድ ሁለት ኩባያ ጸበል ጠጥተው ነው ወደ እንትን የሚገቡት ወደ ስራቸው የሚገቡት። ስራ ቦታቸው ላይ እንዲሰግዱ እንዲጸልዩ ጸሎት ቦታ አዘጋጅቼላቸዋለሁ። በየቀኑ አቧራ ስለሚለብስ ላስቲክ አልብሼውን የመጣሁት ላስቲኩን እየጠረጋችሁ ስገዱ። ከዛ በኋላ የሚሆነውን ታያላችሁ አልኳቸው። ለመጀመሪያ ጊዜ ሙስሊሙ ሰራተኛ የዛሬ ሳምንት ማለት ነው ደውሎ አብሬ ብሰግድ ግን ምን ሆናለሁ አለኝ። ምን ትሆናለህ አልኩት። ያው በኢየሱስ ክርስቶስ አታምንም አይደል አልኩት። አዎ አለኝ። በፈጣሪ ታምናለህ ስለው አዎ አለኝ። በፈጣሪ የምታምን ከሆነ ለአንድ እግዚአብሔር ወይም ለአንድ ፈጣሪ አንተ አላህ ብለህ ለምትለውም ሊሆን ይችላል ዝም ብለህ አብረሃቸው እየሰገድክ እስቲ አይምሮህን መንፈስህን አድስ፣ ችግር የለውም አልኩት። ያው አብሮ ሙስሊሙ አሁን አብሮ እየሰገደ ነው ያለው። እነሱ እንደሚሰግዱት ነው የሚሰግደው። የሚገርም ነው። እግዚአብሔር እንደዚህ ነው አንድ የሚያደርገው። ስራ ቦታቸው እንዴት እንደተባረከ ካሼሪያው እሱ በጸበል ደህና ስትሰማ በፊት ወጣ የነበረች ካሼሪ ተመልሼ እመጣለሁ፣ አሁን እሱ ጤነኛ ከሆነ ተመልሼ እመጣለሁ። ምክንያቱም ያው ያስቸግራት ነበር። ዞሮ የኔ ካልሆንሽ ይሁን ወይም ደግሞ ካላመጣሽ ይሁን አይታወቅም። ብቻ ዞሮ እሱ መንፈሳዊ ከሆነና ጸበል ቦታ ላይ መንፈስ ከተያዘለት ከዚህ በኋላ ተመልሼ የኔ ስራ ቦታ ላይ መግባት እፈልጋለሁ። ለካ ዋሽታ ነው የሄደችው። አልፈልግም፣ ስራው አስጠልቶኛል፣ እኔ ሰጋቱራ ምናምን ሽታው ምናምን አፍኖኛል ብላ ዋሽታ ነው የሄደችው። ግን ያው ተመልሳ መጣች ማለት ነውና ይሄን ይመስላል የዛሬው ገጠመኛችን። ምን ትላላችሁ እስቲ?
እግዚአብሔር ይለውጣል አይለውጥም? ደግሞ ያልነገርኳችሁ ፊት ለፊት መጥቶ ተገልጦ የነበረው ሴትዮዋ ላይ የነበረው ባላቸውን የገደለባቸው መንፈስ ነው። ያ ሀፍረተ ስጋውን አንጠልጥሎ የነበረው አይነ ጥላ ነው። በጣም ረጅም ነው። የቤቱ ኮርኒስ ጣራው ላይ ይደርሳል። ከውጭ በኩል አሸንዳ አለ አይደለም? እሱ ላይ ይደርሳል። ረጅም ነው። እንደዚህ ብሎ ነው የሚያሉት። እና በዛ ቦታ ላይ ምን ይደረግ ነበር አሉኝ ሴትየው። እሱ መጥቶ የቆመበት ቦታ ላይ በግ ስናርድ፣ ዶሮም ስናርድ ምን ስንል ትቦ ስለሆነ እዛ ጋር ሄደን ነበር የምናርደው አሉ። ረስቸው አያችሁ ሳልነግራችሁ ይሄንን። እዛ ቦታ ላይ ሲያርዱ ብዙ ጊዜ ዶሮን የሚያርዱት ሰዎች እጃቸው ይቆርጣል አብሮ። አባትም ይሁን ልጃቸውም ይሁን ከጎረቤትም የሆነ ሰው የሚምጣ ብቻ ናረድልኝ ሲሉ ጊዜ እንደው ይሄ ቦታ ይላሉ ደንግጠው። እንደው የሰው እጅ ሳይቆረጥ በቃ እንደው ዶሮ ማይታረድም ይላሉ። አብሮ የሰውን ደም ቀላቅሎ ከዶሮ ደም ጋር መስዋዕቱን ይቀበል ነበር። የሚገርም ነው። እሳቸው እንኳን አራጃተው ያረዱበት ቀን ላይ ጥፍራቸውን ቆርጠውታል እንደዚህ አድርገው። እና ይሄንን ደም የሚፈስበት በቤታችሁ ውስጥ በግም ስታርዱ ዶሮም ስታርዱ ደም የሚፈስበት የነበረበት ቦታ ላይ የቅዱስ ሚካኤልን ስዕል በፍሬም አሰርታችሁ ዝናብ እንዳይዘንብበት አድርጋችሁ እዛ እንጨት ተክላችሁ እዛ ጋር ማስቀመጥ፣ ጸበል ማሳር እዛ እንጨቱ ላይ በቃ ልክፍት የሚባል እዛ ቤት ውስጥ አታገኙም። በእውነት ድርሳነ ሚካኤል እየጸለያችሁ መልክአ ሚካኤል እየጸለያችሁ። በነገራችን ላይ መዝሙረ ዳዊትና ድርሳነ ሚካኤል የመሰለ ጸሎት የለም። ከባድ ጸሎት ነው። አሉ ብዙ ጸሎቶች። መልክአ ኢየሱስ አለ፣ መልክአ ማርያም አለ፣ አርጋኖን አለ። ግን ለእንደዚህ አይነት ነው የምላችሁ ግቢ ውስጥ ላለ ልክፍት ድርሳነ ሚካኤልና መዝሙረ ዳዊትን የመሰለ ጸሎት የለም። እኔ እንግዲህ ህይወት የተጣበቀው ከመዝሙረ ዳዊትና ከድርሳነ ሚካኤል ጋር ነው። እና እመቤታችን ሰኔ ጎልጎታ በጣም ወዳለሁ በቃሌ እስከምችለው ድረስ። አርጋኖን ነፍሴ ነው። በሳምንት 1 ቀን 2 ቀን ጸልያለሁ። ለምን እንደወዳት። በየሳምንቱ በቀን የምትጸልዩ ከሆነ አርጋኖን እንዳትሰላችሁ። እናንተ ምእመናን ናችሁ። እንደ ባህታውያንና እንደ መናኞች አታክብዱ። እውነቴን ነው። ይሄ ማክበድ ይባላል። ማክበድ ስላችሁ ማካበድ አይደለም። ህይወታችሁ ላይ እንትን አትበሏት፣ ከባድ አትሆኑባት፣ ተጽዕኖ አትፍጠሩባት። መሆን ያለበት በልኩና በመጠኑ። ከዛ ንጹህ የሆነ ጸሎት አቅርቡ። ንጹህ ጸሎት አርጋኖን እኔ በሳምንት 1 ቀን ወይም በጣም ከናፈቀችኝ 2 ቀን አድርገዋለሁ። በቃ በሳምንት 2 ቀን በጣም ቶሎ መጸለይ ከፈለኩ እንጂ በቃ ቶሎ ቀኗ እስከምትመጣ ሰኞ እስከምትመጣ ወይም ሐሙስ እስከምትመጣ በጉጉት ነው የምጠብቃት። አርጋኖን መጸለይባትን ቀን አልሰለቸው ምናፍቃታለሁ ማለት ነው። በቀን ከሆነ ግን ገጹ በጣም ብዙ በተለይ የሰኞ በጣም ረጅም ስለሆነ ተሰለቻላችሁና ያንን እንደዚህ በሳምንት በጣም ረጅም የሆኑ ጸሎቶችን በሳምንት 1 ቀን ማድረግ፣ አጫጭሮቹን ጸሎቶች በቀን ማድረግ ብትለምዱ ከዛ ራሱ እናንተ ህይወታችሁ አዳፕት እያደረገ ሲመጣ ማር ይስሐቅ፣ አረጋዊ መንፈሳዊ፣ ፍልቅሲዩስ የሚባሉ የመጽሐፈ መነኮሳትን እያነበባችሁ ስትመጡ ጽናትን ታውቃላችሁ። የገዳም አባቶቻችንን ህይወት ታሪክ መስማት፣ ገድላትን ማንበብ፣ ድርሳናትን ማንበብ፣ ስንክሳር ማንበብ ስትጀምሩ ህይወታችሁ በጣም እያደገ በጣም ጽኖች እየሆናችሁ የአባቶች በረከት እያደረባችሁ እነሱ እንደዚህ ካሸነፉትማ ወዳቂ ነው። ይሄ ልክስክስና ክፉ መንፈስ ነው። አሸንፈዋለሁ ባልድን እንኳን ቢጎስመኝም እንኳን ጸንቼ ህመሙን እንደ ጸጋ ተቀብየው እቺ ምድር ሰናበታታለሁ እንጂ ለምን ታመምኩ አይደለም። የመጣውን በሽታ ለጸጋ ነው፣ ለበረከት ነው። እግዚአብሔር እኔን ሊያበረታ ነው የመጣው ብዬ ቀበላለሁ ብላችሁ ነው የምትሄዱት። እና የቅዱሳን ህይወት ብዙ አይነት ነው። ቃል ኪዳናቸውም ታሪካቸውም ብዙ አይነት ነው። አፈጻጸሙም አሟሟታቸውም ሆነ መሰወራቸው ብዙ አይነት ነው። ያንን በምታረጉበት ሰዓት ነው ቀስ እያላችሁ እድገት የምታመጡት። በአንድ ጊዜ ላይ አትወጡምና እኚህ እናት እዛ ዶሮ ደም የሚፈስበት የነበረበት ቦታ ላይ አጃልጧቸው ወድቀው ነበረ እና ያልነገርኳችሁ ፓርት ማለት ነው። አጃልጧቸው ወድቀው አውራጣታቸው ተሰብራ ነበረ። እጃቸው አውራጣት እንደዚህ ወድቀው እጃቸው ላይ ወድቀውባት እቺ ማለት ነው። ሁለተኛው ሳምንት ላይም እንደዚሁ ያው እንግዲህ ሊቆርቡ ከተነገራቸው በኋላ እኮ ነው የሚገርማችሁ። በህልም መጥቶ ቅዱስ ሚካኤል ነው ቅዱስ ገብርኤል መጥቶ ከነገራቸው በኋላ ሁለተኛው ሳምንት ላይ ደግሞ ምንድነው ይሆን ካሉት እዛው ቦታ ላይ ብቻ የሆነ ነገር ሆኛለሁ ለረሳሁት ይቅርታ። እንደው እየሰሙ ከሆነ ማማዬ እንደው ልጆት እንዲጽፍልኝ አድርጉ። የትኛው ዩቲዩብ እንደሆነ ረጂዮትም እየሰሙ ከሆነ በሁለተኛው ሳምንት ላይ ምንድነው ገጠመኝ ያሉት እናቴ ቀድማ አይቼው ነበር የልጃቸውን ዩቲዩብ phone 1 disconnected እና ይሄን ይመስላል 1198 ሰው በስመ አብ ደስ ሲል እግዚአብሔር ይመስገን። ገጠመኙ ተመችቷችኋል ቤተሰቦቼ? እና ሁለተኛው ቀን ላይም እንደዚህ ገጥሟቸው ነበር። እስኪ ጽፉልኝ ድረስ ነው ዝም ያልኩት። እሺ
የትኛው እንደሆነ ዩቲዩብ ረሳሁት። ጻፍልኝ ቶሎ የሰማኝ እንደሆነ ስለማቅ ነው ወንድማችን የታሪኩ ባለቤት። በነገራችን ላይ በስልክ ብትገባ ደስ ይለኝ ነበረ። መንፈሱን ፊት ለፊት ስታየው የገጠው ያው አንተን ላይበሌ ታች በላይ አጣድፎታል። ሽንቱን ላይ ነው የለቀቀው። እንደገና ደግሞ ሰውነቱ ላበላብ ሆኖ መጥቶ ማያቅጣረን ነው የመጣው። ልክ አብሽ የሚሸት ሰው አለ አይደለም? ልክ እንደዛ ነው የሸተተው። እንደገና ደግሞ ሰውነቱ እንዳለ ቅማል ነበር የወረረው መንፈሱን ባየበት ቅጽበት ውስጥ እና በጣም ብዙ ነበር የተከናወነው። እና ቡዳ መሆኑ ምልክቱ ያ ነው። ሰውነት ማሽተቱም ቡዳ ነው። ሽንት መልቀቁም ቡዳ ነው። ተመልከቱ። ያው ጭቃ ሽንቱም መልቀቁ ቡዳ ነው። እንደገና ደግሞ ጥርሱን ያንቀጫቀጭ ነበረ። ቅማሉም ቡዳ ነው። አያችሁ፣ ቡዳ ዘር በአንድ ጊዜ ታወቀ። የት ቦታ ላይ እንዳለ ምልክት ታየ። ከዛ እየቀጠቀጠ ቅማል የሆንከው ሰውነቴን ያሸተትከው ከዛ ከታችም ከላይም ስታስወግድ የነበርክ እያለ በመቁጠሪያ እንደ ኪንዶ እንደ ካራቲስቶች ጁዶና ውሾ ካራት ያለ በዚህ ያጣደፈ መንፈሱን በ15 ቀን ውስጥ አስጨንቆን ያሰረው። ከዛ በኋላ ይሄ መንፈስ ከተያዘ በኋላ ግን ፍርሃቱ ተወገደ። ሴትዮዋ ያኔ ከሰገዱ በኋላ ፍርሃቱ ተወገደ ማለት ነው። እና እናቶች ሲሰግዱ፣ እናቶች ሲበረቱ፣ እናቶች በጣም ጠንካራ ሲሆኑ፣ ሲነቁ ቤተሰብ ላይ ያለ መንፈስ ወዲያው ነው የሚያዘው። እናቶች በርቱ፣ ወገባችሁን ታጥቃችሁ ሳላውቅ አውቄም ያጠፋሁት ነገር አለ፣ እግዚአብሔር ሆይ በቃ ያዝልኝ፣ ልጆቼን አድንልኝ። ጨሌውን ካላመለኩኝ ልጆቼ ያልቃሉ እያስቤ ሳመልክ ነበር። አሁን ግን አላመልከውም። እግዚአብሔርን አምነን አንድ ቀን ቆርበን እንሙት፣ አንተ በቃ ህይወታችን ውስጥ ግባ ብላችሁ ስትወስኑ አትሞቱ። ለምን? የወሰናችሁት ውሳኔ የነፍስ ውሳኔ ነው። እግዚአብሔር ከሁላችን ጋር ይኑር።